ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በርካታ የእግር ኳስ ቤተሰቦች ጋር እንዲደርስ ያስችላልና ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደማጭነታችንን ከፍ እንድታደርጉ በአክብሮት እንጋብዛችኋለን። አዲስ ከሆናችሁ ቻናላችንን ዛሬ የከፈታችሁ ዛሬ ይህንን ፕሮግራም ማድመጥ ለጀመራችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ የቻናላችን ቤተሰብ ሁኑ፣ ቻናላችንን ተቀላቀሉ። ሰብስክራይብ እያደረጋችሁ ተደራሽነታችንን ከፍ አድርጉ። ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን እንድደግፉ ጥሪያችን እያቀረብን በትናንትናው ዕለት ጥሪያችንን አድምጦ ጥሪያችንን አክብሮ እንግዲህ ለቻናላችን በትልቁ በሰፊው ድጋፍ ያደረገልን አሚርን ከልብ በቻናላችን በአድማጮቻችን ስም እናመሰግናለን። አሚር ላደረክልን የሱፐር ታንክስ ድጋፍ ልባዊ ምስጋናችን እያቀረብን ሌሎቻችሁም ከሀገር ውጭ የምታደምጡ ቻናላችን እንድደግፉ በዚሁ አጋጣሚ በአክብሮት እየገለጽን ሶስተኛ ክፍል ፕሮግራማችን ትኩረት የሚያደርገው ሁለተኛ ክፍል አጥቂ ዲፓርትመንት ላይ ብዙ ተወያየን። አሁን ላይ ያለውን ተጨባጭ መረጃ ወደ እናንተ ማድረስ ቻለን። ሶስተኛው ነጥብ ግን የአማካይ ክፍልና እየተጠየቀ ያለው ዋጋ እነማን ዛሬ ላይ ከማን ጋር ስማቸው ተያይዞ እየወጣ ነው የሚገኘው፣ የትኛው ክለብ በየትኛው ተጫዋች ዙሪያ በአማካይ ክፍል ለማጠናከር እየሰራ ነው የሚገኘው። እስቲ ይሄን ጠቅለል አድርገን ባለፉት 24 ሰዓት 48 ሰዓት የወጡትን ተጨባጭ መረጃ በዚህ ፕሮግራም እናጋራችኋለን። የአማካይ ዝውውር ግን ዘንድሮ ያለ 100 ሚሊዮን ፓውንድ ክለቦች አንሰማም ብለው አንደራደርም ብለው ቁጭ ብለዋል። ትልቅ ኮንትራትም የተሸከመው የአጭር ጊዜ ኮንትራትም የተሸከመው 100 ሚሊዮን እያሉ ሻሽ ክለቦች። ምክንያቱም ሪሊዝ ክሎዝ በስምምነት ኮንትራቱ ላይ ያሰፈረ የውል ማፍረሻ ክፍያ ስለሌለ ይሄ ደግሞ ጉዳዩ ውስብስብ አድርጎት አጠንክሮት ወደሆነ ስቴጅ ይዞት ተጉዟል እና እስቲ ይሄንን ጉዳይ በተመለከተ አንዳንድ ነጥቦችን እንወያይ። በተለይ መወያየት ብቻ ሳይሆን አሁን ላይ የሚገኙ ተጨባጭ መረጃዎች የበለጠ በዚህ ዙሪያ ምን አይነት እውነታን ይዞ እየወጡ ነው የሚገኙት የሚለውንም በዚህ ፕሮግራም እንዳስሳለን። እናንተ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። በነገራችን ላይ ተቋርጦ የነበረው የፈረንሳይና ኢራቅ ጨዋታ በድጋሚ ተጀምሮ ኪሊያን ኢምባፔ 2 ዴምቤሌ 1 ከተቋረጠ በኋላ ዴምቤሌና ባፔ አንዳንድ ግብ አስቆጥሮ በዚህን ሰዓት 85ኛ ደቂቃ ፈረንሳይ ኢራቅን 3-0 እየመራች ነው። ባፔ እንግዲህ 15ኛውና 16ኛውን የዓለም ዋንጫ ግብ በማስቆጠር እንግዲህ ሪከርዱ ወደ 16 ከፍ ማድረግ ችሏል። በተጨማሪም እዚሁ ዓለም ዋንጫ ላይ ውጤት በዚህ አጋጣሚ ለመግለጽ ያክል ኖርዌይ ሴኔጋል ላይ በካሊዱ ኩሉባሊ ስተት ኖርዌይ ግብ ማስቆጠር ችላለች። እንግዲህ አሁን ላይ ይህን ፕሮግራም ስናሰናዳ ለ10 ጉዳይ ላይ ያለው የጨዋታ ውጤት ፈረንሳይ 3-0 እየመራች ነው። ኖርዌይ 1-0 ሴኔጋልን እረፍት ሊወጡ ጥቂት ደቂቃዎች ሲቀሩ ጥቂት ሰከንዶች ሲቀሩ ነው በፔደርሰን አማካኝነት ሃላንድ አይደለም ፔደርሰን አስቆጥሮ ኖርዌይ እየመራች ነው የምትገኘው። ይሄን ውጤት አፕዴት ለማድረግ ነው። እስቲ የመጀመሪያ ትኩረታችን በአማካይ ክፍል የሚሆነው ብዙ መነጋገሪያ አርዕስት እየተፈጠረ የሚገኘው በየቀኑ አዳዲስ መረጃ የሚወጣው በኤንዞ ፈርናንዴዝ ጉዳይ ነው። ኤንዞ ፈርናንዴዝ ቼልሲን የመልቀቅ እድሉ ከጊዜ ወደ ጊዜ አይደለም ከቀን ወደ ቀን እየሰፋ መጥቷል። በትናንትናው ዕለት ማርካ ይዞ በወጣው ዘገባ መሰረት ማርካ ብቻ አይደለም የአትሌቲክሱ ማሪዮ ኮርቴግም
አብሮ አያይዞ በማርካ ዘገባ ላይ ሪፕሌይ እንዳደረገው ከሆነ ሌላኛው በስፔን የሚገኘው ጁሊያን ጊል የአትሌቲክስ ዘጋቢ እንደሚለው ከሆነ እነዚህ ዘጋቢዎች የባርሳና የማድሪድ ሪፖርተሮች ናቸው። እንደሚሉት ከሆነ የአትሌቲክስ ሪፖርተር ነው። በግል ጥቅማ ጥቅም ኤንዞ ፈርናንዴዝ ከሪያል ማድሪድ ጋር ሳይስማማ እንዳልቀረና እስከ 2032 የሚያቆየውን ኮንትራት ለመፈረም በቃላት ደረጃ ቨርባል አግሪመንት ፈጽመዋል ነው የሚሉት እነዚህ ሚዲያዎች። ኤንዞ ፈርናንዴዝን አንደኛ ቼልሲም ሪሊስ ክሎዙን ወይም ሪሊስ ክሎዝ ከምንለው ሪሊስ ክሎዝም አይደለም ተጫዋቹን ለመሸጥ አሁን ላይ በሩን ቼልሲ ከፍቷል። ግን ክለቦች እንዲያቀርቡ የጠየቀው ሂሳብ ከ110 ከ107 ሚሊዮን ፓውንድ በላይ እንደሆነ ይገለጻል። 120 ሚሊዮን ዩሮ ፕራይስ ታጉ 120 ሚሊዮን ፓውንድ የሚለው ስህተት ነው የሚሉ ዘጋቢዎች አሉ። 107 ሚሊዮን ፓውንድ 120 ሚሊዮን ዩሮ ነው የሚሉ አሉ እንጂ 120 ሚሊዮን ፓውንድ አይደለም ቼልሲ የጠየቀው። ምክንያቱም 120 ሚሊዮን ፓውንድ ቼልሲ ጠየቀ ማለት ኤንዞ ፈርናንዴዝም ማንኛውም ቡድን ለማስፈረም አይመጣም። 120 ሚሊዮን ፓውንድ አይከፍሉም። ይሄ ምናልባት የዝውውሩ አካል ተጫዋችን አድርገው ሊጠቀሙ ይችላሉ እንጂ ይህን ያክል ክፍያ ማድሪድ ራሱ ይከፍላል ተብሎ አይጠበቅም። ምክንያቱም እዛ ለኦሊሴ ማድሪድ ከ150 ሚሊዮን ዩሮ ለማውጣትም ፈቃደኛ እንደሆነ በርካታ የስፔንም የፈረንሳይ ሚዲያም ይዘግባል። ስለዚህ የኤንዞ ፈርናንዴዝ ቆይታ አሁን ላይ ወደ ማብቂያ መዳረሱን እንግዲህ በግል ስምምነት ፈጽሟል የሚሉ መረጃዎች እስከ መውጣት ድረስ በስፔን የሚገኙ ማርካን ጨምሮ በአትሌቲክስ ላይ የሚጽፉ እነ ማሪዮ ኮርቴግ ለሪያል ማድሪድ በጣም ቅርበት ያላቸው ሚዲያ እንደሚሉት ከሆነ ኤንዞ ፈርናንዴዝ እስከ 2032 ኮንትራት ጭምር ለመፈረም ከስምምነት ላይ ደርሷል እና አሁን ቼልሲዎችን ጫና እያደረገ ነው። ግን አንድ ደግሞ እዚህ ጋር ተያይዞ የወጣው መረጃ አለ። ቅድምም እንዳነሳውላችሁ መግቢያ ላይ ተጫዋች የዚህ ዝውውር አካል ሊሆን ይችላል የሚለውን ጉዳይ ግን ትኩረት አድርጉበት። አንደኛው አልቫሮ ካሬሬስ ነው። በቼልሲ በጥብቅ ይፈለጋል። ይሄ ግራ ፉልባክ በአሎንሶ ምክንያት አሎንሶ በሪያል ማድሪድ በእጅጉ የሚፈልገው የነበረ የሚወደድ በአሎንሶ ብዙ ደቂቃ ያገኘ አሎንሶ ቅድሚያ የሚሰጠው ፉልባክ ነው እንደምታውቁት በግራ ክንፍ። አሁን ደግሞ በጆዜ የመጀመሪያ እቅድ ውስጥ እንደሌለ ከተነገራቸው ተጫዋቾች መካከል አንዱ ነው የሚባለው ስፔናዊ ማለት ነው። ይህን ተጫዋች ማድሪድ የዝውውሩ አካል ሊያደርግ ይችላል። ልክ ማቴዎ ኮቫቺችን የአዛርድ አካል እንዳደረገው ሁሉ ማለት ነው። አንዳንድ ሩመርሶች ደግሞ እንደሚሉት ከሆነ ኤድዋርዶ ካቫሚንጋም የዝውውር አካል ሊሆን ይችላል። በተለይ ይሄም በአሎንሶ የበለጠ በቦታው ላይ ተፈላጊ የነበረው በወቅቱ ወይም አሎንሶ ላይ ትከሻቸውን ካላሳበጡ ተጫዋቾች መካከል አንዱና ለአሎንሶ ሎያሊቲ ያለው ተጫዋች በማድሪድ መልበሻ ቤት አንዱ ኤድዋርዶ ካቫሚንጋ እንደሆነ ይታወቃል። ይህም ተጫዋች እንግዲህ ይፈለጋል፣ የዝውውሩ አካል ሊሆን ይችላል የሚሉ ሩመርሶች አሉ። ነገር ግን የኤንዞ ፈርናንዴዝ የግል ስምምነት በስፋት በስፔን እና በእንግሊዝ ተጨባጭ ሚዲያዎች ላይ ቨርባል አግሪመንት ፐርሰናል ተርም ነው። በነገራችን ላይ ፐርሰናል ተርም ከጊዜ ወደ ጊዜ በተለይ ባለፉት 2-3 የዝውውር መስኮቶች ሚዛን እየደፋ መጣ እንጂ የተስማሙበትን ክለብ ቃል ለመጠበቅ ተጫዋቾች ሎያሊቲ ማሳየት ጀመሩ እንጂ ፐርሰናል ተርም ለመፍረስ በጣም ቀላሉ ስምምነት ቢኖር የግል ስምምነት ነው። ምክንያቱም የተሻለ ኮንትራትና ጥቅማ ጥቅም ይዞ አንድ ክለብ መጥቶ ከሻሽ ክለብ ጋር ተደራድሮ ተስማምቶ ዝውውሩን ሃይጃክ ላድርግ ካለ የሚያደርገው በመጀመሪያ ፐርሰናል ተርም ሌላኛው ተጫዋች የሰጠውን ቃል ያጥፍና ዝውውሩን ያካሂዳል። ይሄ የተለመደ ነው። ታስታውሳላችሁ ጎንዛሎ ሂጉዌን እኮ ለአርሴናል ቃሉን ሰጥቷል ይባላል፣ አግሪመንት ተፈጽሟል ይባላል። ከዛን አፍርሶ ግን ወደ ጁቬ ሄደ። በክፍያም በጥቅማ ጥቅም ተሽሎ ስለነበር ጁቬ በዛም ወቅት በርካታ ተጫዋቾችን ማንሳት ይቻላል። እንደዚህ አይነት ስምምነታቸውም በቃላት ደረጃ የነበረውን ስምምነት አፍርሶ። ይሄን ስላችሁ ግን ተጫዋቾች ብቻ አይደለም፣ እዚህ ላይ ትልቁ ሚና የሚጫወቱት ኤጀንቶች ናቸው ከተጫዋቹ የበለጠ። ስለዚህ
አሁን ላይ የኤንዞ ፈርናንዴዝ ጉዳይ በጣም በጣም ከጊዜ ወደ ጊዜ እየሰፋ መጥቷል እና ቼልሲም እንግዲህ ከኤንዞ ፈርናንዴዝ መልቀቅ ጋር ተያይዞ እነ አደም ዋርተን ላይ ያለውን ፍላጎት አጠንክሯል። እስቲ የአደም ዋርተንን ጉዳይ ደግሞ እንመልከት። የዋርተን ጉዳይ ምን መሰላችሁ አድማጮች? በማንቸስተር ራዳር ውስጥ አለ። ዩናይትድ ግን አሁን ይጎለኛል የሚለው የአማካይ ስፍራ አይነት የተጫዋች አይነት አይደለም። በሊቨርፑል ራዳር ውስጥ አለ። ለሊቨርፑል ደግሞ አሁን ለተያዘው ፕሮጀክት ለራዮላ ፕሮጀክት ደግሞ ሁነኛ አማካይ ነው ተብሎም አይታሰብም። የበለጠ ፊዚካል አግሬሲቭ ኢንዲትዊንድ መጫወት የሚችል ሊቨርፑል የዋርተን አይነት ካራክተር ይጎለኛል ብሎ አያስብም። ግን ዋርተንን ይፈልጋል። ፍላጎት ነው፣ አድናቆት አለ። ግን በዝውውር ሂደት ገፍቶ ይሄዳሉ የሚለው እቅድ ከስሎ ስንብትና ከራዮላ መምጣት በኋላ ከተቀየሩ እቅዶች መካከል የዋርተን ጉዳይ እንደሆነ በርካታ ተንታኞች ያነሳሉ። ሌሎች ክለቦችም እዚህ ተጫዋቾች ላይ ፍላጎት አላቸው። ግን ፕሮባቢሊቲው አሁን ለቼልሲ ሚዛን ሊደፋ ይችላል። ይሄ ከኤንዞ ፈርናንዴዝ መልቀቅ ጋር ተያይዞ ምክንያቱም ይሄ ጉዳይ ቼልሲ አግሬሲቭነት ቦታውን ባላንስ የካሴዶ 6 ቁጥር አስተማማኝ ዲስትሮየር አሉ። የበለጠ ግን ፓሰር አማካይ በተለይ ከአሎንሶ አጫወት ከዣካ ምስል ጋር በተገናኘው የሌቨርኩዘን የአሎንሶን ቡድን ከገመትን የዋርተን ጉዳይ ወደ ቼልሲ ሚዛን ሊደፋ ይችላል የሚሉ ዘገባዎችም አሉ፣ ጥርጣሬዎችም አሉ። ይሄ ግን የሚሆነው የኤንዞ ፈርናንዴዝ ዝውውር ሲጠናቀቅ ሲካሄድና ተፈጻሚ ሲሆን ነው። ይሄን ደግሞ ለመመልከት የተወሰኑ ጊዜያትን ያስፈልጋሉና ቼልሲ እንግዲህ ኤንዞን ከሸጠ በቀጥታ ለመተካት ከነ አሌክስ ስኮት ክፍያ ይልቅ የበለጠ ሊጉን ለተከታታይ ዓመት በደንብ አዳፕት ያደረገ በቦታው ላይ አስተማማኝ ሚናና ቀጥታ ማን ቱ ማን ሪፕሌስመንት ለማድረግ አሁን ቼልሲዎች ዋርተን ትክክለኛው ተጫዋች ነው ብለው ያምናሉ። ሌላኛው ጉዳይ እሱ ነው። እስቲ በሌላው የአማካይ ክፍል ደግሞ የ100 ሚሊዮን ፓውንድ ሌላኛውን ተጫዋች እንመልከት። ሳንድሮ ቶናሊ ለሲቲ እና ለአርሴናል አደጋ የሚፈጥር የቶትናም ኦፈር፣ የደሞዝ ክፍያ ጫና፣ የዝውውር ክፍያ ጫና፣ የእቅድና የስትራቴጂ ጫና የሚፈጥረው የቶትናም አገባብ ትናንትና ዘገባውን ተመልከታቸዋል ብዬ አስባለሁ። አትሌቲክስ ያወጣውን ዘገባ ሰብስክሪፕሽኑን ከፍላችሁም ቢሆን ተመልከቱ፣ ወይም የዴሊ ሜሉን ሪፖርት ተመልከቱ። ምንም ያልተጠበቀ መረጃ ነው አትሌቲክስ ያወጣው። እንዴት መሰላችሁ? ዲዘርቢ እና ቶናሊ ከዚህ በፊት በሌላ ፕሮግራም ገልጸንላችኋል። ብሬሻ ነው የሚገኙት ሁለቱ። ብሬሻ መገኘታቸው ብቻ ሳይሆን አንድ ዘመናዊና በጣም አስደናቂ ከፍ ያለ ውብ የሆነ በጣም ዘመናዊ የሆነ አፓርታማ ሁለቱ አንድ ህንፃ ላይ ነው የሚገኙት። የእረፍት ጊዜያቸውን እያሳለፉ የሚገኙት ጣሊያን እና በተደጋጋሚ ሚቲንጎች እንዳሉ ግራውንድ ውስጥ በሚገኝ አንድ ትልቅ ሬስቶራንት ውስጥ ተደጋጋሚ ግንኙነት እንዳለ በርካታ ሚዲያዎች ሲዘግቡ ሰምታችኋል ብዬ አስባለሁ። እዛ ሚቲንግ ላይ ደግሞ ከተነሱ ነጥቦች መካከል ዲዘርቢ ለቶናሊ ያቀረበለት ኦፈሮች መካከል ትልቁ ጥቅማ ጥቅሙን ተጫዋቹን ለማስፈረም ተጫዋቹን ሃንድል ለማድረግ ተመልከቱ። ሲቲም አርሴናልም ቶናሊ ላይ ፍላጎት የነበራቸው የተጫዋቹን የኮንትራት የማፍረሻ ሂደትን ለመፈጸም እንጂ በተጫዋቹ በኩል ያለውን ጥቅማ ጥቅም የማክበር ጉዳይ እስከዛሬ አይነሳም። አሁን ግን በዚህኛው በኩል ደግሞ በቶትናም በኩል እየተነሳ የሚገኘው የተጫዋቾችን ጥቅም ማስከበርና የቶናሊ ኤጀንት ከኒውካስሎች ጋር በጋራ ስምምነት ዋጋው ላይ ጫና እንዳይፈጠር ለማድረግ ሂደቶችን ለመጠቀም እንደሆነ በጁሴፔ ሪዮስ አማካኝነት ስራ መጀመሩ ነው
እየተሰማ የሚገኘው። ጁሴፔ ሪዮስን እንደምታውቁት የጂአር ስፖርት ሲኢኦ ነው። ኢጣሊያን ስፖርት ኤጀንሲ የሚባለው ጂአር ስፖርት በጣም በርካታ ጣሊያናውያን ተጫዋቾችን በኤጀንትነት የያዘ። ይሄ ብቻ አይደለም። ሮቤርቶ ዲዘርቢ እዚህ ኤጀንሲ ውስጥ ባሉ ኤጀንቶች የሆነ ጊዜ ተይዘው ነበር። ወደ ብራይተን ሲመጡ ማርሴይ እስከሚሄዱ ድረስ ከማርሴይ በኋላ ነው ኮንትራታቸው ሲያልቅ አዲስ ኤጀንት የቀጠሩት ዲዘርቢ። ጁሴፔ ሪዮስ እና ዲዘርቢ ደግሞ ግንኙነታቸው የሚጀምረው ኬት መሰላችሁ? ከሻክታር። በወቅቱ ዲዘርቢ ከሻክታር ለቀው እንዲመጡ ልክ የሳሶሎ ኮንትራታቸው ፈርሶ ወደ ሻክታር ሄደው ወደ እንግሊዝ ምድር ሲመጡ ጁሴፔ ሪዮስ አንዱ ተደራዳሪ ማዲቴሪያን ነበር። ይህን ጉዳይ አስምሩት። አሁን ደግሞ የቶናሊ ኤጀንት ጁሴፔ ሪዮስ ነው። ትልቁ ጣሊያን ውስጥ የሚገኝ የኤጀንሲ ሲኢኦ። በዚህ ኤጀንት አማካኝነት ነው እንግዲህ ዲዘርቢና ቶትናም እያፈጠኑት የሚገኙት። በደንብ ደግሞ አስታውሱ። በኢንተርኮንቲነንታል ስፖርቲንግ ዳይሬክተር የሚባል በእንግሊዝም በዓለም አቀፍ ደረጃ ያልተለመደ ስርዓት በአንድ ወቅት ቶትናም ሲያመጣ በወቅቱ የነበረው ስፖርቲንግ ዳይሬክተር ጣሊያናዊ ነበር። ያኔ ያንን ኤጀንትን የዛ ስፖርቲንግ ዳይሬክተር ተወካይ የነበረው ደግሞ ጁሴፔ ሪዮስ ነው። ከቶትናም ኃላፊዎች ጋር ቀጥተኛ ግንኙነት አለው። የዝውውሩ ውስብስብነትን ተመልከቱ። አሁን ለአርሴናልና ለሲቲ ኒውካስልን ውል ማፍረሻ መክፈል አይደለም የቸገረው፣ ለአርሴናልም ለሲቲ። ቶትናም ያቀረበው የደሞዝ ክፍያ ለአርሴናልና ለሲቲ የዌጅ ቢል ፖሊሲ ከዩኤፋ አሁን አዲሱ ኮስት ሬሾ ጋር አሰራር ጋር በጣም ጫና የሚፈጥር ነው። 268,000 ፓውንድ ነው ያቀረቡት፣ ወደ 300,000 ዩሮ አካባቢ ሳምንታዊ ደሞዝ። አሁን ተጫዋቹ በኒውካስል ቤት የሚያገኘው 120,000 ፓውንድ ነው። በእጥፉ ብቻ አይደለም፣ ከእጥፍም ይበልጣል ቶትናም ያቀረበው ለተጫዋቹ። ይሄ ብቻ አይደለም፣ ቦነሱ አሁን ኒውካስል ቤት ካለው በ4 እጥፍ ከፍተኛ ነው። አርሴናልና ሲቲ ሊያቀርቡት ያሰቡት ቦነስ ደግሞ በእጥፉ ብቻ ማሻሻል ብቻ ነው። ተመልከቱ፣ ያቀረቡት 80 ሚሊዮን ፓውንድ ውድቅ ሆኗል። አሻሽለው ሊያቀርቡ ነው እስከና አዶንሱ። ፊክስድ ፊው 80 ሚሊዮን ፓውንድ ሊሆን ይችላል። አዶንሱ 12 ወይም 10 ሊሆን ይችላል። ኒውካስል ሊቀበለው የሚችለው ኦፈር ነው። አሁን ላይ ቶትናሞች በዚህ ስትራቴጂ እየመጡ ነው። ይሄ ደግሞ አርሴናልና ሲቲ ካሰቡት ክፍያ ጋር በሁሉም ሂደት የቶትናም ኦፈር በግል ለተጫዋቹ ጥቅማጥቅም በማቅረብ በኩል የተሻለ ኦፈር ነው እየተባለ የቶትናም አዲሱ ኦፈር። ይሄ ምናልባት ጉዳዩ ላይ ቶትናምን አሸናፊ ሊያደርግ ይችላል የሚሉ የሚጠራጠሩ ወገኖች እየበዙ መጥቷል። ከአርሴናል ደግሞ የበለጠ እዚህ ዝውውር ላይ አክቲቭ ሆኖ አሁን የሚገኘው በኤንዞ ማሬስካ ደግሞ ቅድሚያ የተሰጠው የሲቲ አዲሱ ሄድ ኮች ለመሆን ኮንትራታቸውን በቼልሲ ቤት ኮምፐንሴሽኑ ተከፍሎ ሊፈርስ 24 ሰዓት ብቻ የቀረው ኤንዞ ማሬስካ ኤሌት አንደርሰንን ብቻ ሳይሆን ሳንድሮ ቶናሊንም ጨምሩበት እያሉ ኒኮ ጎንዛሌዝን፣ ኮቫቺችን እና ቲጃኒ ራይንደርስ 3ቱ ተጫዋቾች ተሽጠው 2ቱ ተጫዋቾች ኤሌስ አንደርሰን እና ሳንድሮ ቶናሊ እንዲመጡላቸው ጠይቀዋል ኤንዞ ማሬስካ። ይህንንም ሂደት ሲቲ ለማድረግ በኤሌት አንደርሰን በኩል ያለውን ስራ ደግሞ ማጠናቀቅ አለባቸው። ለምን ይሄ ድርድር በዚህ ደረጃ እያሰለቸ ከሄደ ያልተጠበቀ ቡድን ገብቶ ዝውውሩን ሃይጃክ እንዳያደርግ ደግሞ ተዘግቷል የኤሌት አንደርሰንን። ስለዚህ የሳንድሮ ቶናሊ ጉዳይ ለአርሴናልና ለሲቲ በማይመች ሁኔታ ከቁጥጥር ውጪ ቶትናሞች ሊያወጡት፣ በተጫዋቹ በኩል የቀረበው ጥቅማጥቅም አሁን አርሴናልም ሲቲም ከኒውካስል ድርድር ይልቅ ቶናሊ ላይ ያለውን ጥቅማጥቅም ነው አሁን ሁሉም ክለብ የሚያተኩረው። ለምን መሰላችሁ? ቶናሊ ከተስማማ የኢሳቅ ብሉፕሪንት ማለት ነው። አይ በቃ ሽጡኝ፣ መልቀቅ ፈልጋለሁ፣ ወደዚህ አይነት ክለብ መዘዋወር ፈልጋለሁ። አሁንም የኒውካስል የዝውውር መስኮት ሊበለሻሽ ነው፣ ሊጨመላለቅ ነው እንዳም ነው። ስለዚህ ኒውካስል እንዲህ አይነት ሂደት ውስጥ መግባት አይፈልግም። ስለዚህ በፍጥነት ይህን ተጫዋች መገላገል ወይም መሸጥ ትልቁ አማራጭ ሊሆን ነው። ይህንን ተከትሎ ታዲያ
ተጫዋቹ ላይ በቀጣይ በግል ጥቅማ ጥቅም ከቶትናም ጋር የሚስማማ ከሆነ ለአርሴናል እና ለሲቲ በጎ የሚባል መረጃ አይደለም። አጥብቆ የሚፈልጉት ተጫዋች ነው። አጥብቀው ብቻ ሳይሆን በሁለቱም ክለቦች ራደር ውስጥ ግንባር ቀደም የተቀመጠ አማካይ ነው። ይህን አማካይ ለማስፈረም እነዚህ ክለቦች አሁን ከቶትናም የበለጠ ኦፈር በተጫዋቹም በኩል ማቅረብ አለባቸው፣ በኒውካስልም በኩል ማቅረብ አለባቸው። ተጫዋቹን ሊያገኙ የሚችሉበት ትልቁ አቅም ደግሞ ምንም ጥያቄ የለውም የዩሮፒያን እግር ኳስ ቦታ ነው። ቶትናም ለተጫዋቹ የማይሰጠው ደግሞ ትልቁ ቦታ ምንድን ነው? ቶትናም የዩሮፒያን እግር ኳስ ተሳታፊነት በየትኛውም ዲቪዥን ላይ የለም። ዩኤፋ ሻምፒየንስ ሊግም ዩሮፓ ሊግም ዩኤፋ ኮንፈረንስ ሊግም አይሳተፍም። ይሄ አርሴናል እና ሲቲን ግን በዝውውሩ ላይ አድቫንቴጅ አስገኝተዋል የሚለው መረጃ እዛ ጋር ተያይዞ ተነስቷል። ይሄም ጉዳይ በቀጣይ ቀናት ትኩረት የሚስብ ነው። አዲስ መነጋገሪያ አርዕስት ግን ኒውካስል ቶትናም ጋክፖ ላይ፣ ራሽፎርድ ላይ፣ ቶናሊ ላይ ቶትናም ዲዘርቢ 8 ተጫዋች አስፈርሙልኝ እንዳለው ለማስፈረምም ይመስላል። በጣም የቶትናም ኃላፊዎች ዝውውር ላይ ተወጥረዋል። በደንብ ተጫዋቾችን ለማምጣት ለዲዘርቢ ቡድኑን ለማጠናከር የትኛውንም አይነት ሂደት ለመፈጸም አሁን ላይ ዝግጁ ሆነው ገበያውን እያተራመሱት ነው የሚገኙት። ባለፉት 2 ዓመት ደግሞ ዝውውር ላይ ፋይናንሻሊ ገንዘብ ቆጠብ አድርገው ነው ያወጡት፣ ብዙም አላወጡም። ስለዚህ አሁን ከፍተኛ የዝውውር ክፍያ ለማውጣት ይችላሉ የሚል የፒኤስአርም ጫናቸው ቀነስ ዝቅ ብሏል እና የበለጠ ቻንስ አላቸው። እስቲ ይህን ጉዳይ በቀጣይ ቀናት የምንመለከተው ነው። የመጨረሻው ነጥብና መወያያ ርዕስት ኤሌት አንደርሰንን በተመለከተ ኦኬ፣ ከኒሜንቻ ቀደም ብሎ ኤሌት አንደርሰንን እንመልከት። በተለይ የኤሌት አንደርሰን ጉዳይ ሲቲ አሁን የሚያቀርበው ኦፈር ውድቅ የሚሆን ከሆነ በድጋሚ ሲቲ ለሶስተኛ ኦፈር አይመጣም። ይህን ማሳወቁም በትናንትናው ዕለት ዴሊ ሜል ከኤንዞ ማሬስካ የስራ ቅጥር ጋር አሁን ማንቸስተር ሲቲ 17 ሚሊዮን ፓውንድ ወይም 20 ሚሊዮን ዩሮ ለቼልሲ ከፍሏል። የቀራቸውን የ3 ዓመት ተኩል የካሳ ክፍያ ሲቲ ፈጽሟል፣ አፍርሰዋል ውሉን። በቀጣይ 24 ሰዓት ሌጋል ስቴፖች ተፈጽመው ኤንዞ ማሬስካ የሲቲ ሄድ ኮች ይሆናሉ። ይሄ በነገራችን ላይ በትናንትናው ዕለት ሂደቱን ሲሰሩ ነበር። ይሄ ደግሞ ህጋዊ የሆነ የውል ማፍረሻ ስምምነት መፈጸም ስላለበት ይህንን እያካሄዱ ነው የሚገኙት ሁለቱ ክለቦች በቼልሲና በሲቲ መካከል። ምክንያቱም ቼልሲ ኤንዞ ማሬስካን ከስራ ገበታ ላይ ያንሳ እንጂ ኮንትራታቸው አልፈረሰም። ለምን ካፈረሰ ይሄን ኮምፐንሴሽን ቼልሲ ይከፍላል ለኤንዞ ማሬስካ። ይሄን ላለመክፈል ሲል ቼልሲ ደግሞ ላለፉት 6 ወራት ቁጭ አድርጎ ኤንዞ ማሬስካን ደሞዝ እየከፈለ ግን ክለቡን አያሰለጥንም፣ ቀጥታ ደሞዛቸውን ይከፍላል። አሁን ያንን የኮንትራት ማፍረሻ የካሳ ክፍያ ሲቲ ፈጽሞ ከቨር አድርጎ አሰልጣኙን ይፋ ለማድረግ በቀጣይ 24 ሰዓታት እየሰራ ነው የሚገኘው እና በዛ ዘገባ ላይ ነው የወጣው። ኤሌት አንደርሰን ላይ ሲቲ የመጨረሻ ኦፈር ያቀርባል። ያን ኦፈር ኖቲንጋም ፎረስት የማይቀበል ከሆነ ግን ሲቲ ተጨማሪ ኦፈር ይዞ ወይም አሻሽሎ የሚመጣው ኦፈር የለም። ይሄ ጉዳይ ምናልባት ኖቲንጋም ፎረስትን ድጋሚ ሌላ ክለብ የሲቲን ያክል የሚያቀርብ ከሆነ ለኤሌት አንደርሰንም ጉዳይ ለኖቲንጋም ፎረስት ከባድ ራስ ምታት ነው። ምክንያቱም ይህን ያክል ዋጋ የትኛውም ክለብ ሊያቀርብ አይፈልግም። ስለዚህ ኖቲንጋም ፎረስት አጣብቂኝ ውስጥ ሊገባ ስለሚችል ይሄ ዋጋ ድጋሚ አያገኝምና ለመሸጥ ሊገደድ ይችላል ሲቲ በቀጣይ በሚያቀርበው የመጨረሻ ኦፈር ማለት ነው። ይሄ ጉዳይም ሌላ ትኩረት ስቧል። የመጨረሻው ጉዳይ እንግዲህ ኒሜንቻ ነው። ካሉ ኒሜንቻ፣ ፊሊክስ ካሉ ኒሜንቻ የጀርመንና የእንግሊዝ ዝርያ ቅልቅል ያለው ከ2015 ከእንግሊዝ አንደር 16 አንስቶ መጫወት የቻለ ከዛ ለጀርመን አንደር 18 ተጫወተ፣ ከዛ ለእንግሊዝ አንደር 18 ተጫወተ፣ አንደር 19 ተጫወተና እንደገና ለጀርመን ከ21 ዓመት በታች ተጫውቶ ኦፊሻሊ የጀርመን ዜግነትን
ማግኘት የቻለው። ከ2007 እስከ 2019 በማንቸስተር ሲቲ አካዳሚ ውስጥ መያዝ የቻለ አሁን የቦሩሲያ ዶርትመንድ አማካይና 8 ቁጥር ለባሽ በጀርመን ብሔራዊ ቡድን በዚያ ዓለም ዋንጫ እጅጉን አስደናቂ የሆነው ፊሊክስ ካሉኒሜንቻን ሊቨርፑልና ማንቸስተር ዩናይትድ አጥብቀው እየፈለጉ ነው የሚገኙት። ማድሪድ ሁኔታውን እየተከታተለ ነው። ሌሎች ክለቦችም ዝውውሩ ላይ ሊገቡ ይችላሉ። የሚያስገርመው ጉዳይ ግን ለቦሩሲያ ዶርትመንድ ይህን ተጫዋች ለ4 ዓመት ኮንትራት ሲያስፈርሙት ሪሊስ ክሎዝ ትሪግ የሚደረግ ውሉ ላይ አስቀምጠዋል። 64.5 ሚሊዮን ዩሮ ወይም 56.5 ሚሊዮን ፓውንድ። ይህን የትኛው ቡድን ትሪግ አድርጎ ኒሜንቻን ያስፈርማል? በቀጣይ የምንመለከተው የሲቲ የአካዳሚ ውጤት ነው። አሁን ላይ ሊቨርፑል እና ማንቸስተር በልዩነት ይፈልጉታል። ማድሪድ ሁኔታውን እየተከታተለ ነው። በቀጣይ ቀናት ኒሜንቻና ዝውውርን በተመለከተ መረጃዎችን ልንሰማ እንችላለን እና ፊሊክስ ካሉኒሜንቻ በእነዚህ 2 የእንግሊዝ ክለቦች እና በስፔን ሪያል ማድሪድ በጥብቅ የሚፈለግ ጀርመናዊ አማካይ ሆኗል። እስቲ የተጫዋችስ የት ይሆናል ማረፊያው? አብረን በጋራ እንመለከታለን። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በትናንትናው ዕለት ጥሪያችንን አክብሮ አድማጫችን ወዳጃችን አሚር ላደረክልን የሱፐር ታንክስ ድጋፍ ልባዊ ምስጋናችን እያቀረብን ሌሎቻችሁም ተሳትፎ አድርጉ። ቻናላችንን ደግፉ፣ ላይክ አድርጉ። አዲስ ማድመጥ ከጀመራችሁ ወይም እያደመጣችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ቻናላችንን አሳድጉ። ድጋፍ ማድረግ የፈለጋችሁ በሱፐር ታንክስ፣ በሱፐር ቻት፣ በሱፐር ስቲከር ቻናላችንን ደግፉ። ከዚህ ፕሮግራም በመቀጠል የመጨረሻ ክፍል አጠር ያለ ቆይታ የምናደርገው አርሴናል ከሞርጋን ሮጀርስ ጋር በግል ጉዳይ ሳይስማማ እንዳልቀረና ስምምነቱ ተጫዋቹን ዝውውር የተቀላጠፈ ሊያደርገው ይችላል። ራይስ ደግሞ የዝውውሩ ማዲቴሪያን ሆኗል፣ አደራዳሪ አካል። እስቲ ይህንን ጉዳይ በተመለከተ ይዘላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።